ውስጥ የፈራው እንቅልፍ ራሱ የሚወስደኝ አይመስለኝም። አሳያችኋለሁ። አስታውሽኝ? አዎ አረሳውሽም ሲፈን። በልጅነት አምሮዬ ስላየሁሽ አልገባኝም። ዳፍኒ። ዳፍኒ? አዎ እኔ የዳፍኒ ልጅ ነኝ። ምን? አሁን አወቅሽኝ? ትልካኝ ነበር። የምን መልእክት? እናቴ ከመሞቷ በፊት የሰው እጅ ተጠቅልሎ ተልኮልኝ ነበር። የሰው እጅ? አዎ የሰው እጅ። ማን ያንን ያደረገው? እሱ ነው ለእኔም ያልተፈታልኝ ነገር። ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል። ይህ ድግስ ለማን ነው የተደገሰው? የእጁን ቁራጭ ማን ነው የላከው? ሲፈን እንግዲህ በባለፈው ምዕራፍ እንዳያችሁት ከዛሃራ በፊት የነበረችው ሰራተኛ ታስታውሻታለት ወይ? ማናት ስሟ? ደፊን ስትላት እንግዲህ ስሟን ስጠራት ሲፈን እጅጉን ደንግጣና ተናዳ እንባዋ በአይኗ ሞልቶ መፍሰስ አቅቶት ነበረ። ሲፈን የሆነ የበቀል ስሜትና የሆነ የተደበቀ ማንነት እንዳለ የተረዳችሁ ስንቶቻችሁ ናችሁ? ሰላም ሰላም፣ የተከበራችሁ እና የተወደዳችሁ ውድ ቤተሰብ ሰላማችሁ ብዝት ይበልልኝ። ተወዳጁ ድር እጅግ የሚገርም እና የሚደንቅ ነገር ነው። በስተመጨረሻም ወይዘሮ ሰምሃል ተገደለች። ይህ የእጅ ቁራጭ የሆነ መልእክት አለው። ህይወትን እቀማሃለሁ፣ በእጅ የጨበጥካትን እነጥቅሃለሁ እንደማለት ነው። ማየ ስለዚህ ኬስ ታውቂያለሽ ወይ ይላል አቶ አምናን የዚህ እንቆቅልሽን ሳያውቀው ጭራሽ ከባድ መርዶ መጣበት። ወይዘሮ ሰምሃልም አንገደላት። ሲፈን እንዴትስ ምን ያህል በደልና ምን ያህል ቁስል ቢኖራን ነው ወይዘሮ ሰምሃልን እንዲህ በጭካኔ የገደለቻት? በእርግጥ ከአይኗ እንደተረዳ ነው የተደበቀ ማንነት፣ የተዳፈነ ቁስል፣ የተቀበረ ህመም እንዳለ ነው የሚያሳየው። ደፊን ወይዘሮ ደፊን ማናት? የቤታቸው አጋዥ የቤታቸው ሰራተኛ ከሆነች ከዛሃራ በፊት ከወይዘሮ ሰምሃል ጋር ምን ያህል ቢጋጩ ነው እናቷን ያሳጣት? ምን ያህልስ መጥፎ ነገር ቢያረጉባን ነው በቀል ለመበቀል ለልጁ ጮኛ ውድድር መታ እናቱን የነጠቀችው? እናቴ ደምሽ ፈሶ አይቀርም፣ ደመ ከልባቶኝም እበቀልልሻለሁ ያለችው ሲፈን በተግባር አሳየች። የዚህ ሚስጥር ወዴት እየሄደ ነው? ጄሪንና ወይዘሮ ሰምሃል እጅግ የሚያሳዝን ነገር ነው እየተፈጠረ ያለው። ሜርሲን ኦልሬዲ ወይዘሮ ሰምሃል እንድትሞት ትፈልግ ነበረ፣ ግን በአቋራጭ ሲፈን ቀድማቸዋለች። አሁን ወዴት ነው የሚሳበበው? እጅግ የሚያሳዝነው ነገር ወይዘሮ ሰምሃልን ማን እንደገደላት የምታውቀው ሲፈን ብቻ ናት። እጅግ ያሳዝናል። አምናን ከባድ መርዶ ከባድ ሀዘን መጥቶበታል። የእጁ ቁራጭ አመጣጡ እንቆቅልሹ ሳይገባው እናቱን ተነጥቋል። ወይዘሮ ሜርሲን ወይዘሮ ሰምሃል እንድትሞት ትፈልጋለች፣ ግን የገደላት የመሰላቸው የቀየሩት መድኃኒት ነው እንጂ ሺ ቢጠረጥሩ የእውነተኛ መድኃኒት የገደላት ብለው ነው ያሰቡት። ግን በአቋራጭ ሲፈን ቀደመቻቸው። አሁን ሲፈን ማን ይጠረጥራል? እየሳቀ የሚገል፣ እየሳቀ የሚጎዳ፣ እየሳቀ የሚገል፣ እየሳቀ የሚወጋ ብዙ የቅርብ ሰው አለ። ወይዘሮ ሰምሃል እንግዲህ አስታወሽኝ ወይ ስትላትም አስታውሸሻለሁ ሲፈን፣ የቅርብ ጊዜውን እኮ አስታውሳለሁ። አይደለም አታውቂኝም፣ በልጅነት አይምሮ የተቀረጸው የተሳለው አለ። እንዴት ትረሽኛለሽ? አንቺ ብትረሽኝ ያረሳሽም። እጅግ ያሳዝናል። እጅግ ደፊኒን ማናት? እንዴትስ በግፍ ተገላን ይሄን ያህል ልጇ አድጋ በቀል ይዛ የመጣችው? እጅግ ያሳዝናል። እጅግ ልብ ይሰብራል። አምናን ከባድ መርዶ ከባድ የልብ ስብራት ደርሶበታል ማለት ነው። በጣም ያሳዝናል። በጣም ልብ ይሰብራል። ወይዘሮ ሰምሃል በነገራችን ላይ የዚህን ሁሉ እንቆቅልሽ ታውቃለች። የተቆረጠው እጅ ለምን እንደመጣ እንዴት እንደመጣ እማዬ የምታውቀው ነገር ሊኖር ይችላል እያሉ እንግዲህ ሁሉም እንቆቅልሹን ለመፍታት ሲታገሉ ወይዘሮ ሰምሃል ተገላለች።
ኦልሬዲ ህመሙ እንደገደላት ነው እንጂ የሚያውቁት ታፍና እንደተገደለች ማንም አያውቅም። ወይዘሮ ሜርሲን እንግዲህ ይህንን እጅ ቆርጣችሁ እንደላካችሁት ምን አለች አንድ ሐሙስ የቀራት ቻሮዬትን ብታሸልቡልን ብታሰናብቱልን እያለች እንግዲህ አይተናታል። እንግዲህ ሲፈን ማንም ሳይነቃባት ማንም ሳይጠረጥራት ቀስ ብላ ጨርሳታለች። ይህን ቆቅልሽ ወዴት እየሄደ ነው? ጄሪ እና ወይዘሮ ሜርሲን ተጣልተዋል። እሷም አምናን እንዴት አድርጌ ላጽና ነው? በነገራችን ላይ ወይዘሮ ሰማሃል እንድትሞት ትፈልጊያለሽ ወይ? ለምንድን ነው መድኃኒቱ እንድቀይር ያዘሽኝ? እሱ እኮ ፓራላይዝ እንዲያደርግናል እንጂ እንዲገላት አልነበረም። ቆይ አንቺ ለምንድ መድኃኒቱ እንዲገላት ያደረግሽው? ስትላት እንግዲህ ወይዘሮ ሜርሴል የማይጠይቂውን አትጠይቂ አይመለከትሽም ስትል እንግዲህ ከጄሪ ጋር ተጣልተው ነበረ። ቀስ እያለ እውነት መውጣቱ አይቀርም፣ ሀቁ መፈንዳቱ አይቀርም። የወይዘሮ ሰማሃል እህትም የቅርብ ጥላት ነው እንደዚህ ያደረገው። ልጅ እጅ ቆርጦ ከላኩ ይህ ማለት አንድ ሰው ቀማሃለው፣ አንድ ሰው ነጥቀሃለው፣ የያዝከውን የተመካህበትን አለኝ የምትል የምትኮራበትን ሰው እቀማሃለው እንደማለት ነው። ስለዚህ እዚህ ቤቱኝ ሁሉን መከታተላለሁ ብላለች። አምና በከባድ መርዶ፣ በከባድ የልብ ስብራት፣ በከባድ ህመም፣ በከባድ ቁስል ነው ያለው። የተቆረጠው እጅ ከየት መጣ? እንዴትስ በፕሮግራሜ ቀን የእጅ የተቆረጠ የእጅ ስጦታ ላኩልኝ? ምን ያህል አረመኔና ምን ያህል ጥላቻ ቢኖራቸው ነው በማለት በሱ ዙሪያ ሲጨነቁ እንግዲህ እናቱን አቷን አምናን ይህን ቆቅልሽ መቼ ነው የሚፈታው? ይህ ሚስጥር መቼ ነው የሚገለጸው? የዚህን ቀመርስ ማን ነው የሚያውቀው? ወይዘሮ ሜርሲን እሷ ንብረቱን ለመዝረፍ የወንድሜ ልጅ ስላለች እናቱን ነጥቃ በልብ ስብራት ውስጥ አሳልፈው እንዴ ነው የወንድሜ ልጅ የምትለው? በብዙዎቻችን ህይወት ውስጥ ያለው ይሄ ነው። ቅርብ እያልናቸው የልቤ ወዳጅ እያልናቸው እንዳንነሳ የሚሰብሩን እንዳንጠገን ስብርብር አድርገው የሚያቆስሉን ብዙ ወዳጆች አሉ። አምናን መቋቋም አቅቶታል። እማዬ እንዴ ልቻለው? አንቺ እኮ ተናግረሻል፣ ፈርቻለሁ ብለሽኛል እኮ። ግን እንቆቅልሹን ሳትነግሪኝ የተቆረጠው እጅ የማን ነው ብዬ ስጠይቅሽ ብቻ ፈርቻለሁ፣ ለጥቃት የታጠቀን ሰው ተጠንቅቀህ አዘልከውም፣ ፈጣሪ ይጠብቀን ስትይኝ እኔ ገምቻለሁ። እማዬ ግን ቋጠሮን ሳትፈችልኝ ሄድሽ እኮ እያለ እንግዲህ አምናን በጣም አዝኗል። ወይዘሮ ሜርሲን በእርግጠኝነት የመድኃኒቱ ሁኔታ የገደላት ነው የመሰላት እንጂ ታፍና የሞተች አልመሰላትም። ስለዚህ ይህ ሚስጥር ይህን ቀመር የምታውቀው ሲፈን ብቻ ናት። ሜቢ ሲፈን ልትሆን ትችላለች የተቆረጠውን እጅ የላከችው። ግን ምንም ይፈጠር ይመስላችኋል? እጅግ አጓጊ፣ እጅግ ልብ አንጠልጣይ ቀጣይ ክፍሉላችን በጉጉት እንጠብቀዋለን። እንግዲህ የወይዘሮ ሰማሃል ገዳይ የተቆረጠውን እጅ የላከው የሲፈን የተደበቀ አጀንዳ፣ የተደበቀ ማንነት እንዴት ነው የሚገለጸው? የወይዘሮ ሰማሃል እህት እንግዲህ ሚስጥሩን ፈልፍ እየደርስበታለሁ። እህቴን ያጠቃትን ሰው ያን የተቆረጠ እጅ የላከ ሰው የደረስኩበት ቀን ወዮለት ዘልዝ እየሰቅለዋለሁ ብሏል። አቶ አምናንስ ይህን እውነት ሲያውቅ ምን አይነት ከባድ መርዶ፣ ከባድ ተደጋጋሚ የልብ ስብራት፣ ከባድ ክደት እንደተፈጸመበት አስቡት። በጣም ያሳዝናል። በጣም ልብ ይሰብራል። ወይዘሮ ዛህራም እማዬ እኔ እኮ አርጅቻለሁ፣ አብረን ተጋግዘን እንኖራለን እያልኩኝ ሳላስታመምሽ አመለጥሽኝ፣ ልጅሽን እንዴት ልጠብቅልሽ? እኔ እኮ ጉልበት የክዶኛል እያለች እንግዲህ በልብ ስብራት ስታዝን አይተናል።